አጸደ የፈለገችውን አገኘች። የቢኒን እህት በማገት ቃሉን የውሸት ቃል እንድትሰጥ ብላ አስገደደችው። እሱም ወዶ ሳይሆን በግድ ለእህቱ ሲል ሁሉንም ነገር እሺ ብሎ ተስማምቶ ተቀበላት። በጣም ያሳዝናል። እህትን ከምታጣ መነንና ሀብል ናቸው ውጋ ብለው የሰጡኝ ስኪኑን ብሎ ለማመን ቃል ሰጣት። እሷም የምትፈልገው ነገር ይሄንን ነውና ሁለቱ ባልሰሩበት ወንጀል እንዳደረጉ ብለህ ይሄንን ካደረግ የእህትህን ህይወት ማትረፍ ትችላለህ በማለት ይሄንን ድርጊት ተቀበለ። ለእህቴ ስል ማድረግ አለብኝ፣ የምትሞተው እህቴ ህይወቷን ማዳን አለብኝ በማለት እሱም ሀሳቧን ተቀብሎ ወደ ፖሊስ ጣቢያ ቃሉን ሊሰጥ አመራ። የውሸት እንትኗን ድምፅ በመያዝ እህቱን በማገት ወንድሜ ሊገሉኝ ነው በማለት ነበረ ድምፁን ሰጥታ ያስፈራራቸው። እሱም ወንድሙ ለእህቱ ቢኒ የማይሆነው የለም፣ ይሄ ድርጊትም ራሱ ብር ጨምሪኝ ብሎ የጠየቀባት ምክንያት ለሷ ነበርና ይህን ሚስጥር አቶ እስክንድር የሰማውም በዚህ ነበር። ብር አንሶኝ የእሷን ህይወት ለመታደግ ነበረ ሲል ነበር ሜርሲን እንዲፈጽም ያደረገችው ማለት ነው። በጣም ይገርማል። በዚህ ተንኮለኛዋ አጸደይ አሁን ላይ እየመራች ትገኛለች። ቢኒን በማግኘት ሁሉንም ነገር አስረዳችው። እህትህን አግቻታለሁ። ይህን ድምፁን ቀርታ ስታሰማው በጣም ተጨነቀ። ከሜርሲ ጋራ ያወሩትን ነገር አንተ እንዳደረግ አድርጌዋለሁ። ይሄንን ደግሞ አድርግ ያሉኝ ሀብልና መነን ናቸው በማለት ይሄ ምስክር ስጥ፣ እህትህን ለእህትህ መስዋዕት የምትከፍል ከሆነ በማለት ይህን ጥያቄ አቀረበችላት። እሱም ጥያቄውን እንዴት ሜርሲን ለማውጣት ይህን ሌሎችን እንትን ታያለሽ፣ እኔ የራሴን ሲስተም ተጠቅሜ እንዳደረግኩት እናገራለሁ እንጂ እነሱን ለምንድን ቢላትም እኔ ዋናው የምፈልገው አክስትየዋንና ሀብል የሚባሉትን እነሱ እንዲያያዙ ነው በማለት ይሄንን ቃል ሰጠችው። እህቱን የያዘችውን ድምፅ ሲሰማ እህቱ ታግታ ያን ድምፅ ስታሰማው ለእህቱ የሚሞተው ቢኒ በጣም በጭንቀትና በውጥረት ውስጥ ይገኛል። ግዴታ ያለችውን ቃል መቀበል እንዳለበት ራሱን አሳመነ። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 9 ተለቀቀ። ወደ ክፍል 8 እንግዲህ ስንመለስ ብዙ ነገሮች ተፈጥረው ነበረ። ራሷ ላይ ጉዳት ያደረሰችው አጸደይ ማለት ነው። ድንጋይ አንስታ ምን እንደበደበች ለማለት ራሷ ላይ ጉዳት አድርሳ ነበረ። በዚህም የተነሳ ግን ሀብል ማለት ነው ይሄን ነገር ያደረግችው ወይ ራስሽ ነች ወይንም ደግሞ የራስሽ እንትን ሊሆኑ ይችላሉ፣ ይህን በፍጹም አታደርግም በማለት የእነሱን ተንኮል ቀርማ የነቃችው ሀብል ነቅታባታለች። ይህንን ስትላት ይሄም ደግሞ ያንቺም አለበት፣ ምክንያቱም ሁለታችሁ ተባብራችሁ ነው ዱር እየቀጠራችሁ እያስደበደባችሁ በማለት ይህንን ቃል ስትላል ነበር። እና አንቺ እንደምትይው አይደለም ከዚህ ቤት ሳይረፍድብሽ አንቺም እጅሽን እንትን ከማለትሽ በፊት ከዚህ ቤት አሁኑ እንዳክስትሽ እንደ እናትሽ ብወጪ ይሻላል ስትላት፣ እኔ እንደ እናቴ እኔን የምወጣው መጀመሪያ የተቀመጥኩት ልጠብቅ ነው፣ ስለዚህ የሚወጣ ይወጣል ስትላት ነበረ። ሀብልም ማለት ነው እንግዲህ በባለፈው ፓርት ላይ አጸደይና ሜርሲ ማለት ነው እኔ አስወጣሻለሁ፣ በእኔ መኝ ሁሉንም ነገር እኔ ላይ ጣዩ በማለት ልጁ ስለ ቢኒ ስትጠይቃት ነበርና ቀጥታ ወደ መኪናዋን ይዛ ነበር የሄደችው። ይህንን ይዛ እንግዲህ ቀጥታ ከሱ ጋር ሄዳ ሁሉንም ነገር ስትጠይቀው ነበረ። ቢኒንም መስመር ላይ ስታገኘው ቢኒያምን አንተ ነህ አይደለ ቢኒ ስትለው ምን ፈለግሽ ምንድን ነው ሲል እንግዲህ ሁሉንም ነገር ልትነግረው ተገዳለይ። ምክንያቱም አሁን ላይ ታስራ የምትገኘው ሜርሲ ለዛ ነው ስልኳ የማይሰራው ቢላትም፣ አዎ ስለዚህ አንተ ነህ ድርጊቱን ደግሞ ያደረግከው፣ ስለዚህ ደግሞ ቃል መስጠት ያለብህ ሀብልና
ምንን ናቸው ብለህ ነው መናገር ያለብህ በማለት ይህን ቃል ሰጧለኝ። እሱም ደግሞ እንዴት ነው ይሄንን እያለ እንግዲህ እህትህን በህይወት መቆየትና ለእህትህ መስዋዕትነት መክፈል ካለብህ ድርጊቱን እያደረግከውን ነገር መናገር አለብህ። ይሄን ካላደረግክ ደግሞ እህትህን በህይወት ልታገኛት አትችልም ስትለው በጣም አዘነ፣ ልቡ ተሰበረ። በተለይ ና እንሂድና እንግዲህ መኪና ውስጥ እንግባና አንተ እኮ ነህ ብር ጨምሪ ባትላ ኑሮ ይሄ ሁሉ ሚስጥር ባልወጣ ኑሮ ስትለው ነበረ። እኔማ ለእህቴ መታከሚያ በሽተኛ እህት ናት ያለችኝ ለእሷ መታከሚያ ፈልጌ ነው በሚላት ጊዜ እንግዲህ እሷ አስመሳይዋ ደግሞ እኮ በተደጋጋሚ ስልክም እየደወሉ አሟታል እንድናት እያሉ ነበረ ያገቷት ሰዎች፣ ግን ደግሞ ምንም አያደርጓት፣ አንተ ምልህን ማድረግ ካለብህ እያለች እያስጠነቀቀችው ነበር። እሱም ደግሞ ምን አድርግ ነው የምትይው? ድርጊቱን የፈጸምከው አንተ ነህ። ስለዚህ ማለት ያለብህ ድርጊቱን ያደረግኩት እኔ ነኝ። አድርግ ያሉኝ ደግሞ ሀብልና ምን ናቸው በማለት ይሄን ቃል እንድሰጥ ነው የምፈልገው ስትለው ነበር። እንዴ አንቺስ ሜርሲ እንድትወጣ አይደል እንደምትፈልጊው? ስለዚህ እሱ አድርግ ብላኝ ነው ብዬ ይሄንን ካልኩኝማ ምንድን ነው እንትን እምለው እያለ ነበር። አንተ ምንም እንትን የምትል የለ። ምክንያቱም አጸዴ ሜርሲም እዛው እንድትታሰር ትፈልጋለች። ምክንያቱም የህግ መርማሪው አካል ደግሞ አንቺ ይህንን ድርጊት አርግ ብለሽዋል፣ ይህንን ድርጊት ካልሽ ለምንስ እንዳደርግ ፈለግሽ ተብላ ጥያቄ እንድትጠየቅ ነው ይሄንን ድርጊት መልስ የሰጠቻት ማለት ነው። እናም እንግዲህ አጸደይ ይሄንን ሀሳብ ለሜርሲ ስነግራት ሜርሲም እንዴት ይሄ ግን እኮ ፖሊሱ በጣም ቆቅ ነው፣ ይህንን እንዴት ነው የምለው? ይህንን ካልኩ እንዴት ስለወጣ እችላለሁ? ለእኔ መኝ ትውጫለሽ እያለች እየሞላቻ ነው። እኔ እኮ አክስትሽ ነኝ፣ እስከ ህይወቴን ሁሉ ሰጥልሻለሁ፣ ይሄን እንዲል አሳምኘዋለሁ ትላታለች። እንዴት ይሄን ሁሉ ታሪክ ነገረሽ? እሱ እኮ ለእኔም ይሄን ነግሮኝ አያውቅም እያለቻት ነበር። እና እሱ ታሪኩ እንግዲህ እህቱን እንዳገተችበት አታውቅም ሜርሲ ማለት ነው። እና ይሄንን ስትል እሺ በማለት እሷ ይሄንን ግን ስል በእኔ ላይ ጉዳት አያመጣም ብትላትም እንዴት ብሎ ይሄንን ብዬ ነው እንግዲህ ወንጀለኛዋ እሷ ናት፣ እንዲያውም አድርግ ብላይ ነው ብለህ እንደዚህ በላ ያለችው። እንግዲህ ሶስቱም እንዲታሰሩ ነው። እሷ ደግሞ እነሱ ከታሰሩላት ያንን ንብረት በእሷ ስርና እነሱ ላይ ጉዳት ለማድረስ ከአቶ እስክንድርና ከልጁ እዝራ ጋራ ምንም እንትን የሚላት ነገር የለም። ስለዚህ አሁን ቤት ልንቀይር ስለሆነ ቤት ስንቀይር ሁሉም በአዲስ መንፈስ ይሆናል እያለ አቶ እስክንድር ለሀብል እያስረዳን ነበረ። እዝራም በንዴትና በስሜት ይገኛል። እህቱ ጋር ሂዶ ሲጠይቃትም ሜርሲን አዎ ወንድሜ ግን ያደረግኩት ብቻሽን እንዳላደረግሽው ይገባኛል እያላን ነበርና ሀብል ናት ብላ ደግሞ ለወንድሟ መሄድ ልትለው ትፈልጋለች። እሱም በጣም እየተናደደ ስሜቱን መቆጣጠር እንዴት የምነግሪኝ ነገር ሁሉ እውነት ነው ወይ እያላት ነበረ። ወንድሜ ላታምነኝ ትችላለህ እያለች ነው። እና ሁሉን ነገር ለወንድሟ ብትነግረውም እሱ በንዴት ውስጥ ይገኛል ማለት ነው። እናም እንግዲህ ሜርሲ ማነች አጸዴ እየመራች ተንኮሏን ትገኛለች። አሁን ሶስቱንም ማሳስራ እሷ እዛ ቤት ውስጥ የምትፈልገውን ነገር ለማድረግ እየፈለገኝ ነው ማለት ነው። ለጊዜው ይሄንን መልስ ሲሰጥ ተጠርጣሪዎቹ እነሱም አሉበት ብሎ ሁለቱም አጸዴና መነንም እንደሚወሰዱ ማነው ሀብልና መነን ማለት ነው። ከዛ ከተወሰዱላት በቃ እሷ ደግሞ ከሁለቱ ጋራ የምታደርገውን ፊልሚያ ትገጥማለች ማለት ነው። ወይ እነሱን ለመጠበቅ ነው ብያለች ነበር። ሀብል እሷን ተንኮል ስለምታውቅ እኔ አንተን ለመጠበቅ ነው ብላ ነበረ ለእዝራም ስትነግረው የነበረው። አንቺ ምንድን ነው እባክሽን ተይኝ፣ አሁንም ደግሞ አዲሱ ቤት ልትሄጂ ተከትለሽኝ እያላት ይህም ሁሉ እያላት ግን በቃ እኔም እንኳን እንደሚስት እንደምትለያኝ ይሄዳለሁ ስትለው አቶ እስክንድርም ልጄ ተይው አሁን እንደዚህ የሚልሽ እኮ በቃ እንትን ስላለ ነው እያለ እያረጋጋ ነው። ቤቱን ስንለቅ በአዲስ መንፈስ እንትን እንላለን እያላት ነበርና እንግዲህ እሺ እያለች እሷም አፈቅረዋለሁ ብላ እነሱን ለመጠበቅ እያደረገች የምትሄድበት ሂደት ሀብል በጣም ይበል ያስብላል ማለት ነው። እናም በመጨረሻ ሀብል ምንድነው ያደረገችው? ይሄንን እንትን ብላ ወደሱ ነበር ውሃ ይዛለት ሄደችው። ውጭ ቢላትም እሷም እንግዲህ
እንዴ ቀልድ አታውቅም እንዴ? እንደውም ጠጣ ቀዝቀዝ እንድትል እያለኝ በዚህ ሰዓት እኔ የምቀልድበት እህቴ ታስራዛ የምቀልድ ይመስልሻል እያላት ነበር። ግን እኮ አባትህን እንትን ልላቸው እየፈለግኩኝ ነው። ምክንያቱም እሷ ስታወራ እሱ በሰጠው መልስ ስለሆነ አባትህ ራሱ ጤንነታቸው እኮ ክላሳቸውን ዘግተው እያለቀሱ ነው እያለችው ነበርና እና የፈሰሰው የእሷስ ደም የማህደር ደምስ የፈሰሰው ደም በህጓ ማንም ያደርገው ማን የእጁን ማግኘት አለበት እያላት ነበር። እሱማ እኔም ያው እናንተን ለማረጋጋት እናንተን ነው እንጂ ማንም ቢሆን ይሄ ነገር መደረግ የለበትም፣ ሁሉም የስራውን ማግኘት አለበት እያለች ነበረ ማለት ነው ሀብልም። እናም በመጨረሻ እንግዲህ ዝም በይ ልውጣልሽ ቤቱን እንዴ ክላሴ እኮ ነው የኔም ያንተም የጋራ አይደል እንዴ ባለ ሚስትህ አይደለሁ እያለችው ነበርና ሲናድር ነው በቃ እኔ ልውጣልህ በቃ ስትለው የዚህ ጊዜ እንግዲህ ውሃውን ጠጣ ብላ ተነስታ ትሄዳለች። እሱም አባዬ ጋዛ የተናገርኩሽ እያላት ነበርና በቃ ስሜቴን መቆጣጠር አቅቶታል ማለት ነው። እዝራም አሁን ላይ እንግዲህ ወይዘሮ መነን ከበረንዳ ቁጭ ብላ እንግዲህ ሂዳ ሀብል እባክሽን እኔ የድሮ ቤታችንም ተሽጧል፣ ምንም ቤቴ ምንም መጠጊያ የለኝም እና ከአቶ ከእስክንድር ጋር አስታርቂኝ ስትላን ነበር። ይሄን እንዴት ነው እኔ ማድረግ የምችለው? ጭራሽ እማዬ ብላ እንግዲህ የሰጣትን ገንዘብ ይሄን ለአንዳንድ ነገር ተጠቀሚበት ብሎ የሰጠኝ እስክንድር ገንዘብ ነውና እንኪ ብላ ትሰጣታለች። ትቀበልና ከሄደ በኋላ እሷም እንዳጸዴ እንድታደርገኝ ቆይማ እኔማ እዛ ቤት መግባቴ አይቀርምና ሁልሽም እያለች ትፎክራለች ማለት ነው። ወይዘሮ መነንም ማለት ነው እኔ ለአንቺንም ለመጠበቅ ይቻ አጸዴ የምትባለዋ አንቺ ብዙ ነገር እንትን ትልሻለች፣ ስለዚህ መምጣት አለብኝ ብትላትም ሀብል በፍጹም ይሄንን እኔ ራሱ በስጋ ቀን ያለሁት እንዴት ነው አንቺን እንደዚህ ነው ብዬ የምለምነው እያለች ነው። እና ብሯን ሰጥታት ትሄዳለች ማለት ነው። እንግዲህ ወደ አጸዴ ጋር ስንሄድ አጸዴ እንግዲህ ልጅ ቤኔን ማለት ነው አሳምነዋለች። ልጅ እህትህን ደግሞ እኔ ያድንልሃለሁኝ እንደዚህ አደርግልሃለሁ አንተ ያልኩህን ሁሉ ማድረግ አለብህ ቃልህን እያለችው ነው። ግን እኮ እሷን ለማስወጣት እኔ ራሴን ስተን ቡና ቤት ስለነበር የምሰራው እኔ ጠጥቼ ስሜታዊ ሆኜ ነበር ይሄን አደረግኩት ብዬ ብል ይሄንም ብቀይር ቢላትም እንዴ እኔ የምፈልገው ዋናው ምንድን ነው ሀብል እስር ቤት እንድትገባ ነው። እሷ ከገባች በኋላ ከዛም ያክስትየዋም ሁለቱም እንዲገቡ ነው የምፈልገው የነሱ ሴራ ነው ብለህ ማለት አለብህ ብላ ትለዋለች። እናም እሷም እንግዲህ ያችኛይቱ ሜርሲንም እነሱን ግደል ያልኩት እኔ ነኝ ብላ መልስ እንዲሰጥ እንግዲህ ስንት ሰው ልታሳስር ነው አጸደ ማለት ነው። አራቱንም ወደ ማረሚያ ቤት ልጨምራቸው እየታገለች ነው ማለት ነው። በጣም ይገርማል። እናም በዚህ የተነሳ ማለት ነው በመጨረሻ ምንድን ነው ያደረገችው? ይሄንን እያለችው ምን ትጠብቃለህ? ሂደህ ቃልህን ስጥ። ቀጥታ ሂድና ቃልህን መስጠት አለብህ። ያልኩህን ነው ማድረግ ያለብህ። እህትህን ደግሞ እኔ በጣም ጥሩና ልቤ ጥሩ ሰው ነው። ስለዚህ እህትህን ደግሞ እኔ አሳክማታለሁ ሲል እውነትም አንቺ ለእህቱ እየጓጓ ጥሩ ሰው ነሽ እያላት ነበረ ማለት ነው። እንግዲህ ያጸደይ ተንኮል ማለት ነው። በመጨረሻ እሱም በልሂድና ይሄን ስጥ እያለችው ነው። እሱ እንግዲህ እውነት ይሄንን ተቀብሎ ያው ለእህቱ ሊከፍል ስለሆነ መስዋዕትነት እህቱን ስለሚወዳት በእህቱ ደግሞ ስለታገተችበት ሂዶ ሊናገር ይችላል ብዬ አስባለሁ። ምክንያቱም ሂድና ምን ታዲያ ትቆያለሽ? ሂድና ሁሉንም ነገር ተናገር ስትለው እሱ ግን በጣም ፈርቷል። ምክንያቱም እነሱ ባላደረጉን ነገር እንዴት ነው እንደዚህ የማደርገው እያለ ደግሞ ለእህቱም ሲል ይሄንን ሲል እንግዲህ እሷ አራቱንም ሰዎች ወደ ማረሚያ ቤት መወርወር ነው የፈለገችው ማለት ነው። እንግዲህ እዚህ ላይ ነበረ ሂድ አትንቀርፈፍ ተናገር እህትህን ምን ያሳክማታለሁ እያለ እሱም እንግዲህ ቃሉን ሊሰጥ ወደ ማረሚያ ቤት እየሄደ የነበረው። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ ባይ ባይ።